ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። የዛሬው ጂኦግራፊ ሚድ ኤግዛም ነው፣ የፍሬሽማን ጂኦግራፊ። ስለዚህ በዛሬው ቪዲዮችን በስዕል የተጠየቀውን ካርታ ደግሞ የካርታውን ስም በመስጠት እንሰራለን። ስለዚህ እስከ ቪዲዮ መጨረሻ ድረስ እንድትከታተሉ በአክብሮት ይጠይቃችኋለሁ። ደግሞ ቪዲዮን ስለምትወዱ እርግጠኛ ነኝ። ደግሞ ላይክ እያደረጋችሁ እንድትጀምሩ ይጠይቃችኋለሁ። ኮለመን ኤ ላይ የካርታ ስም አለ። ኮለመን ቢ ላይ ደግሞ ካርታው በስዕል አለ እንደምታዩት። ስለዚህ እንሰራለን። እንዴት ነው? አንደኛው ኮለመን ኤ ላይ ኮምፓክት ሼፕ ካውንትሪ ይላል። ኮምፓክት ሼፕ ካውንትሪ እንግዲህ በዲፊኒሽን አብዛኛው ጊዜ ፈተና ሲወጣ ከቻፕተር ዋን ከማፍ ምናምን ሲወጣ ፈተናው በዴፊኒሽን ነው። እንደዚህ በስዕል ብዙም ጊዜ አይወጣም። ስለዚህ ይወጣል፣ እናንተ መያዝ አለባችሁ። ስለዚህ በዴፊኒሽን የያዛችሁትን በስዕል እናንተ ለመግለጽ ሞክሩ ወይም ለመረዳት ሞክሩ በማለት ነው እኛ ይሄ ቪዲዮን ያዘጋጀንላችሁ። ስለዚህ ኮምፓክት ሼፕ ካውንትሪ ይላል። ኮምፓክት ሼፕ ካውንትሪ እንግዲህ ካርታው ላይ እንደሚታዩት ኮሎመን ካርታው ላይ ካውንትሪ ኤ አለ እንደሚታዩት፣ ካውንትሪ ቢ አለ፣ ካውንትሪ ሲ አለ፣ ካውንትሪ ዲ አለ፣ ካውንትሪ ኢ አለ። ስለዚህ ኮምፓክት ሼፕ ከነዚህ ሀገራት እናንተ ኮምፓክት ሼፕ ዲፊኒሽኑ ስታዩ ሴንተሩ ወደ ሁሉም ጫፍ ስንለካ ብዙም የማይለያይ ወይም አንድ አይነት እርዝማኔ የሚሰጥ ካውንትሪ ነው። ወይም ኮምፓክት ሼፕ ክብ ቅርጽ ያለው ካውንትሪ ነው። ስለዚህ ዲ ላይ የምታዩት የኢትዮጵያ ካርታ ነው። ስለዚህ ኮምፓክት ሼፕ ካሉት እነዚህ ከሚታዩት ስዕሎች ዲ ላይ ያለው ካውንትሪ ኮምፓክት ሼፕ ነው ከሌሎቹ ማለት ነው። ስለዚህ ካውንትሪ ዲ ይሆናል ማለት ነው። አንደኛ ካውንትሪ ዲ ከሴንተር ወደ ጫፍ ያለውን በኪሎ ሜትር ስንለካ ሁሉም ተመሳሳይ ነው፣ ወይም ትንሽ ልዩነት ያለው ካውንትሪ ኮምፓክት ሼፕ ካውንትሪ ይባላል። በኢትዮጵያ በኤግዛምፕል ላይ ተቀምጠው ነበር በሞጁላችሁ ላይ። ስለዚህ አንደኛው ዲ ይሆናል። ሁለተኛው ደግሞ ፍራግሜንተድ ሼፕ ይላል። ፍራግሜንተድ ማለት የተበጣጠሰ ወይም የተሰባበረ ሀገር ነው። ካሉት የትኛው ነው ካላችሁ ቢ ላይ ያለው ነው። ምክንያቱም ይሄውላችሁ ፍራግሜንተድ ካውንትሪ የሚለው በዴፊኒሽን ላይ ወይም በሞጁል ላይ ዲፋይን ሲደረግ በውሃ ወይም በሌላ ሀገር ወይም በሸለቆ ምናምን የተበጣጠሰ ሀገርን ያመላክታል በዴፊኒሽን። ስለዚህ ቢ ላይ የምታዩት ካርታ ይኸውላችሁ ውሃ ነው፣ ተራራ የሆነ ነገር ሰነጣጥቆታል። ስለዚህ ቢ ላይ ያለው ካውንትሪ ቢ ላይ ያለው ፍራግሜንተድ ሼፕ ነው። ይታያችኋል ብዬ ተስፋ አደርጋለሁ። ካውንትሪ ቢ ላይ ያለው ፍራግሜንተድ ሼፕ ነው። ስለዚህ ሁለተኛ ቢ ይሆናል ማለት ነው። ቢ ይሄው የሁለተኛ ነው። ሶስተኛ ደግሞ ኢሎንጌትድ ሼፕ ይላል። ኢሎንጌትድ ሼፕ የሚለው ይሄውላችሁ ኤ ላይ ያለው ነው። ምክንያቱም በጣም ናሮ እና ረዥም የሆነ ካውንተር ነው ኢሎንጌትድ ሼፕ ያለው ካውንትሪ። ስለዚህ ካውንትሪ ኤ ላይ ያለው ነው። ሶስተኛ ኤ ይሆናል። ከኋላ እንጻፍለት። አራተኛ ደግሞ ፐርፎሬትድ ሼፕ ካውንትሪ ይላል። ፐርፎሬትድ ካውንትሪ የሚለው ኢ ላይ ያለውን ያመላክታል። ምክንያቱም በሌላ ሀገር ላይ ኮንታይን ተደርጓል። ይኸውላችሁ እንግዲህ እንደምታዩት ይሄ ካውንትሪ ኢ ላይ ያለው ካውንትሪ እቺ ጋር የሚታዩት ሌላ ካውንትሪ ነው። ይሄ የሳውዝ አፍሪካ ካውንትሪ ሲሆን ካርታው እንዳለ ኢ ላይ ያለው ካርታ እንዳለ የሚያሳየው የሳውዝ አፍሪካ ካውንትሪ የሳውዝ አፍሪካ ካርታ ሲሆን እቺ በውስጥ ወይም በመሃል የምትታየው ሀገር ሌሶዞ የምትባል ሀገር ናት። በሌላ ካውንትሪ ላይ ወይም በሌላ ሀገር ላይ ተሸፍናለች፣ ተከባለች። ስለዚህ ኢ ነው ማለት ነው። አራተኛ ኢ ይሆናል። ፐርፎሬትድ ሼፕ የሚለው ኢ ይሆናል። ኢ አምስተኛና የመጨረሻ ፕሮትራድድ ሼፕ ካውንትሪ ይላል። ፕሮትራድድ ሼፕ ካውንትሪ ከዚህ ውስጥ የትኛው ነው? ሲ ላይ ያለው ነው። ምክንያቱም ሲ ላይ ያለው አንዱ ፓርት ከሌላው ፓርት በጣም ናሮ ወይም ረዥም ሆኖ ሌላዎቹ ኖርማል ናቸው። ስለዚህ ካውንትሪ ሲ ይሆናል። አምስተኛ ፕሮትራድድ ሼፕ የሚለው ሲ ይሆናል። ስለዚህ ማቺንግ ይሄን ይመስላል። ከታች ያለውን መልስ ይኸውላችሁ አስቀምጬላችኋለሁ። መልስ
አንደኛ ዲ፣ ሁለተኛ ቢ፣ ሶስተኛ ኤ፣ አራተኛ ኢ፣ አምስተኛ ሲ እና ደግሞ ፓርት ፎር አለ ጊቭ ሾርት አንሰር ፎር ዘ ፎሎዊንግ ኩዌሽን የሚለው በዚህ አጋጣሚ ሰርተን እንለፍ። አንደኛው ሊስት ስሪ ኤቪደንሲስ ፕሬዘንትድ ባይ ወገነርስ ፎር ዘ ኮንቲኔንታል ድሪፍት ቲዎሪ ይላል። ከሶስት ነጥብ ነው የሚያዘው። ሁለተኛ ደግሞ ሜንሽን አትሊስት ቱ ካራክተሪስቲክስ ኦፍ ኢትዮጵያን ሎውላንድ ይላል። ሁለቱንም ሰርተናል። አንደኛው ኢቪደንሲ ወይም በወገነር የተሰጠው የኮንቲኔንታል ድሪፍት ቲዎሪ በወገን የተሰጠው ወገነር በሚባለው ሰውዬ የተሰጠው ሶስቱ ኤቪደንሲዎች አንደኛው ፊት ኦፍ ዘ ኮንቲኔንት፣ ሁለተኛው ማች ኦፍ ማውንታይን ቤልት ኤንድ ሮክ፣ ሶስተኛው ደግሞ ፓሊዮ ክላይሜት ነው። እነኚህ ሶስቶቹ በወገነር የተሰጡ ለኮንቲኔንታል ድሪፍት ቲዎሪ የተሰጡ ኤቪደንሶች ናቸው። ስንቀጥል ደግሞ ሁለተኛው ሜንሽን አትሊስት ቱ ካራክተሪስቲክስ ኦፍ ኢትዮጵያን ሎውላንድ ይላል። የኢትዮጵያ ሎውላንድ ካራክተሪስቲኮችን ካሉት ካራክተሪስቲኮች ሶስቱን ጥቀስ ይላል። አንደኛው አካውንት ፎር 44% ኦፍ ዘ ካንትሪ የሚል ነው። ሁለተኛው ፊወር አማውንት ኦፍ ሬይንፋል ኤንድ ሃይ ቴምፕሬቸር የሚል ነው። ሶስተኛ ሃይ ፕሪቫለንስ ኦፍ ትሮፒካል ዲዚዝ የሚል ነው። ቀጥላችሁም መጻፍ ይችላላችሁ፣ ግን የተጠየቀው ሶስት ስለሆነ ሶስቱን መጽሐፍ ግዴታ ነው ማለት ነው። ስለዚህ ይሄን ይመስላል በዛሬ የያዝናቸው ቪዲዮዎች። በዚህ ላይ ጨርሰናል። ቀጣይ በሌላ ቪዲዮ እንገናኛለን። አመሰግናችኋለሁ። ቻው።